የተከበራችሁ ውድ አድማጮቻችንና ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንዴት ሰነበታችሁ ያን በዛሬው ዕለት እንግዳ ይዘን ቀርበናል። በዚህ ፕሮግራም የተለያየ የማህበረሰባችን ተወካዮች፣ መምህራኖች፣ አስተማሪዎች፣ የከተማ ሸንጎና ሌሎችም የመሳሰሉ ወደዚህ መድረክ የጋበዝን ሰፋ ያለ ዕውቀት አድማስ እያበረከትን እንገኛለን። በዛሬው ዕለት የከተማ ሸንጎ አባል እንዲሁም ተጠባባቂ ምክትል የከተማ ከንቲባ የያብኔ ነዋሪ ሸሃር ስማኒ ወይም ደግሞ ስመኝ ዋሴን ወደዚህ ዘንድ ቀርበናል። ጤና ይስጥልኝ የከተማ ሸንጎ አባል ስመኝ ዋሴ ሸሃር ስማኒ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እንግዲህ አንተ ሸሃር ስማኒ ማነህ? አጠር ባለ ሁኔታ ራስህን አስተዋውቅና እዚያ ወደ ስራ ድርሻህ እንዴት እንደሆነ እንገባለን። እኔ መለሰ ስመኝ እባላለሁ በአማርኛ። ከዚህ ሀገር የመጣሁት በ84 ዓመተ ምህረት ነው። ከዛ ትምህርት ተጨረስኩ በኋላ ውትድርና አገልግዬ ቤቴን በያብኔ መስርቼ እኖራለሁ ባጭሩ። እና ከዚያ እንግዲህ አንተ ያው ከተማ ሸንጎ አባል ሁነህ እንዴት ልትመረጥ ቻልክ? በጣም ጥሩ ጥያቄው ጥሩ ነው። እኔ ቀደም ብዬ እዚህ ሀገር ስለመጣሁ በ91 የእኛ ሰዎች እንደሚታወቀው በርከት ወደዚህ ሀገር መጥተዋል። በሚብሳ ሽሎሞ ከዛን ጀምሬ በበጎ ስርዓት በቋንቋ በማወቀው በዕብራይስጥ ወደ መስሪያ ቤት ሰዎችን እየወሰድኩኝ በማንኛውም በመስሪያ ቤት በደብዳቤም ሆነ በማስተርጎም ወገኔን አስተባበር ነበር። ከዛ በከተማው ምርጫ በ2008 ዓመት ተወዳደርኩኝ። በመጀመሪያ ጊዜ በራሳችን በያብኔ በእኛ ህብረተሰብ ስም በተወዳደርኩኝ። በመጀመሪያ ደረጃ በ2008 ዓመት ተመረጥኩኝ መጀመሪያ ምርጫ። ከዛን ጀምሬ በአራተኛው ዙር አሁን በ2024 አራተኛ ዙር ተመርጫለሁ። ከዛን ጀምሬ ወገኔን ነው ማገለግል ሁለጊዜ። እንግዲህ አንተ ለያብኔ ከተማ የመጀመሪያው የከተማ ሸንጎ ተመራጭ ነህ ወይስ ካንተ በፊት ሌላ ነበር? ከኔ በፊት ነበረ። በ2003 ዓመተ ምህረት የተከበረው ጓደኛዬ ወንድሜ ወሪ መሰለ ተመርጦ 5 ዓመት አገለገለ። ከዛም በኋላ ከሱ ተመረ በሱ ቀጥየን የተወዳደርኩ ተመረጥኩ። እና ሁላችሁም በአንድ ፓርቲ ነው የነበራችሁ? በአቋቋማችሁ ሁላችንም በአንድ መንገድ ነው የምንሄድ፣ በአንድ ፓርቲ ነው የምንመራ። በበጎ ስርዓት ወሪ መሰለም ጓደኛ የተከበረው እኔም ወገናችን በነጣ በበጎነት ነው የምናገለግል ብዙ ዓመት አስደክተን። አሁን እንግዲህ እሱ ካንተ በፊት ትንሽ የ5 ዓመት የስራ ልምድ አለው። እሱ መጀመሪያ እንደተመረጥክ እሱን እንደተካው ምን ተባበረ? ምን ረዳህ? በመጀመሪያ እሱ ሲወዳደር እኔ ለሱ ቀኝ እጅ ሆኜ ተባበርኩት። እኔ ሲወዳደር ደግሞ እሱ በሆነ አቅሙ ደገፈኝ። አሁን ለምሳሌ እንግዲህ አንተ የከተማ ሸንጎ አባል ስትሆን የስራ ድርሻህ ምንድነው? ለማህበረሰቡስ ምን አይነት ችግሮችን ይዘው ይመጣሉ? አንተስ ምን አይነት መፍትሄዎችን ትሰጣቸዋለህ? የህብረተሰቡ ብዙ ነገር ያስፈልገዋል። አንደኛ በትምህርት አይነት ታዳጊ ልጆች በትምህርት ደረጃ ወደ ደህና ትምህርት ቤት እንዲሳተፉ በየአመቱ እናገለግላለን። ተጨማሪው ደግሞ ሽማግሌዎች እንደዚህ በርባኻ ወይም በቢቷህ ሎሚ ነክ በከተማው ያላቸውን ችግር ወይም እድል እንተባበራለን።
ተጨማሪ ደግሞ በባህላችን ባመጣነው በኢትዮጵያ በነበርነው በህብረተሰቡ አብሮ የሚጠጣ አብሮ የሚበላ ሰው ሟዶን ያስፈልጋል፣ ጦለት ቤት ያስፈልጋል። ማህበሩን አንድ መንገድ ለመውሰድ ሟዶን የመሰለ ጦለት ቤት የመሰለ ደግሞ እንተባበራለን። አሰርተናል። ወደ 3 ወደ 4 ጦለት ቤቶች አሉን በያብኔ ሟዶን ማለን። ይህን ያመጣነው ከተወዳድረን ወሬ መሰለ ተመረጠና እኔ የተመረጥኩ በኋላ ነው። እንግዲህ ያው ከተማ ሸንጎ አባል ከሆንክ አሁን እንደምትለው ጸሎት ቤቶችና ትምህርት ቤት የልጆችን በትምህርት ታንጸው እንዲያድጉና እንዲሁም ደግሞ ሟዶን የመሳሰለ አሰርተሃል። ሌላ ሳንዴ እንግዲህ አሁን ለምሳሌ ተራው ሰው የማያውቃቸውን አንተ በከተማ ሸንጎ አባል ሁነህ ምን የምታውቃቸው ነገሮች አሉ ለማህበረሰቡ ሊጠቅሙ የሚችሉ? ለምሳሌ ወይም ደግሞ ሀበር ሟጻ ወይም ደግሞ ከተማ ሸንጎ አባል በሌለበት ቦታ ያለው ልዩነት እንዴት ነው? የከተማ አባል ሸንጎ ህዝቡ በመረጠው ምክንያት ብዙ ለህብረተሰቡ እኔ ለምሳሌ በባጀቱ አባል ነኝ። ወደ 18 ዓመት የሆነ ነኝ። ተጨማሪ ደግሞ አናቆት በሚስም ወይም እዳቸው በግብር እንዲካለል በከተማው ሊቀመንበር ነኝ ከዛ እና በዚህ ለህብረተሰቡ አብራላለሁ። እንደዚህ ያለ ነገር አለ መጣችሁ በስነ ስርዓቱ ብታቀርቡ በወረቀት ተባበራችኋለሁ እያልኩ ተባበራለሁ። ብዙ ነው እንግዲህ ቢዘረዝሩ ሊያልቅ አይችልም። በሜዳር የመሰለ ችግር ካጋጥማቸው መስሪያ ቤት ስለማውቀው እኔ በአስቸኳይ ልሰራላቸው እችላለሁ። በአካባቢውም እኮ በመንደሩ አካባቢ የሆነ ነገር ቢፈጠር እኔ በር ያደርሳለሁ። ችግር ካለ ያን ችግር እናጓጓደው እንችላለን። እንግዲህ በጣም ስራው በጣም ብዙ ነው። በጣም ነው ብዙ ስራ ነው ያለ። የኛ ሰው ባልታሰብከው ነገር ሊጠይቅህ ይችላል። ብዙ ነው ችግር። በትምህርት ቤት ድውይ ሊኖራቸው ይሆናል፣ ወይም ማሳ ሳይቀበሉ ይቀራሉ፣ ወይም ደግሞ ፎግ የሚባል አለ በማትናስ ድላቸውን የሚያውቁ ይሆናሉ። እና ስራው በጣም ብዙ ነው፣ በጣም ብዙ ነው። እኔ ያንን ተምሬ ለህብረተሰቤ በስብሰባ ሆነ በማንኛውም ነገር በገለጣ አስተላልፋለሁ። ሰው መጥቶ መብቱን ያስከብራል፣ የሚደርሰውን ይቀበላል። እና ሌላው ደግሞ እንግዲህ መቼም አንድ ሰው አይፈርድም፣ አንድ እንጨት አይነድም ይባላል። አሁን እንግዲህ አንተ የከተማ ሸንጎ አባል ነህ፣ ከዚያ ምሰሶ ነህ። ማህበረሰቡስ ያለው አንተን አንዳንዴ ተመረጠ ከሌን መርጠነዋል እሱ ችግራችን ያውቃል ይላል። አንዳንድ ቦታ ደግሞ መጥቶ እኛ መርጠነዋል ችግራችን እንደዚህ አድርገን እናስረዳው ይላል። እና በአንተ ከተማ በያብኔ የህብረተሰቡ ተሳትፎ ምን እየሰራ ነው? ይሄን ሰርተህልናል እናመሰግናለን እያሉ ይሳተፋሉ አብረው? አንድ በሁለተኛ ደረጃ በበጎ አድራጎትስ እንዲሁ እንዳንተ አብረው ተሰልፈው የሚረዱ አሉ? አዎ፣ በመጀመሪያው ጥያቄ ህብረተሰቡ በእውነቱ እኔ ባለሁበት በያብኔ ይተባበራሉ፣ ይጠይቃሉ። ምንድነው የምንረዳ? ችግሩ ምንድነው? የሚረብሽ ካለ አፍገና እንወጣለን፣ ሮሻውን ይዘዋለን እያሉ ህዝቡ በሰል ያለ ህዝብ ነው በእውነቱ። ልጠቅሰው የምፈልገው ለምሳሌ በልሽኻ ለስታቲስቲካ ወይም ሀላማስ በሚባለው የእኛ ያብኔ ሰው ኢትዮጵያዎቹ በስራ ደረጃ ሌላው ከተማ ለየት ብለው በአንድ ቁጥር ነው የሚገኙ። ሁላ እንግዲህ በህብረተሰቡ ትብብር ነው፣ በመንካት መብቱን በማወቅ ወይም ኢኽራዚም ወይም የሆነ ስራ ሲሆን መሳተፍ፣ ደግሞ በስራ ደረጃ ደግሞ ጥሩ እየሆኑ ከስራው እያደጉ እየሄዱ ነው። በዚህ ይተባበራሉ። የሁለተኛው ጥያቄ ግን ደግመህ ጠይቅ። እንግዲህ የሁለተኛው ጥያቄ ምንድነው ያልኩኝ፣
አንተ የከተማ ሸንጎ አባል ስትሆን አንተ ጎን ተሰልፎ አብሮ የተቋቋመ ድርጅት አለ ወይ የሚረዳ በበጎ አድራጎት? ለምሳሌ ቅድም እንደጠቀስከው ጓዴ ወንድሜ መጀመሪያ የመንገድ መሪ ኡሪ መሰለ ብለሃል። ሌሎቹ እሱን የመሰለ ሽማግሌዎችም ሆነ ወጣቶቹ እንደዚህ በበጎ አድራጎት መጥተው አብረው የሚተባበሩ አሉ ወይ? አዎ አሉ። ወደ 20 የሚሆኑ በሰል ያሉ ሰዎች በወር አንድ ጊዜ እየተገናኘን እንወያያለን። ለህብረተሰቡ ምንድን ነው የምናገለግል፣ ምን ችግር አለ እያልን በወር አንድ ቀን እንገናኛለን። እንደዚህም ደግሞ በበጎነት በመዋዕዶኑም ሆነ በጦለት ቤቱም ሆነ የእኛ ሰዎች የተባበሩ በበጎ ህዝባቸውን ይደግፋሉ፣ ይገኛሉ። ሙላው የተባበረ ህዝብ ነው ያብኔ በሆነ። ሌላው ደግሞ እንግዲህ ጸሎት ቤቶችን 2 እና 3 ጸሎት ቤት አሰርተናል ብለሃል። ያምኔ የማህበረሰቡ የኛ ኢትዮጵያ ቁጥር በግምት ስንት ይሆናል? ከዚያ ያ 3 ጸሎት ቤት የተሰራው ስንት ቄሶች አሉ በአካባቢው በያምኔ? ህብረተሰባችን ትክክል መቁጠር ስለማይቻል ግን ግምት ሲወሰድ ወደ 4000 ይሆናል። ከተማይቱ ከ100% እኛ 6% ነን። ያብኔ ወደ 60,000 ነው ያለ። ከዛ እኛ ወደ 6% እናመጣለን። ቄሶቹም ወደ 5 ቄሶች አሉ። ያብኔ ቄሶች አሉ። ጦለትም አለ እና ለእያንዳንዳቸው ጸሎት ቤት አላቸው ወይ? ለእያንዳንዳቸው አይደሉም። 3 ቄሶች በአንድ ጦለት ይጦልታሉ። ለአንዱ ቄስ ደግሞ አንድ ጦለት አለው ለብቻው። ልጅ እግሮቹ ደግሞ አላቸው ጦለት። አሁን ደግሞ አጠቃላይ ህዝቡን አቅፎ ሙላውን አጠቃላይ ያብኔን የኛውን ሰው ሙላውን የሚችል ጦለት ቤት አዳራሽ ትልቅ ወደ 7 ሚሊዮን የሚያወጣ ገንዘብ እየሰራና ተሰርቶ ይታያል። ገና ግን አላለቀም። አሁን የገንዘብ እጥረት ትንሽ ስላጋጠመን ራይታ ሲጃለ ነው። በሚመጣው አመት ይመረቃል። ተከታተሉ፣ መጣችሁ ተሳተፉ። እንግዲህ ይሄ በጣም አንደኛ ያንተ የስራ ውጤት፣ በሁለተኛ ደረጃ ያሉት የበጎ አድራጎት ተባባሪዎችና የማህበረሰቡ ትብብር ካንተ ጎን መሆን ሲሆን ደግሞ ሌላው ደግሞ የከተማው ከንቲባ ይሄን ሁሉ ማሳካቱ በሌላ ከተማ የማይገኝ ነው። እንዴት ከከተማው ከንቲባ ጋር ያለህ ግንኙነት እንዴት ነው? በኮአሊሲያ ነህ፣ በኦፖዚሲያ ወይም በጥምሩ ነህ ወይስ ደግሞ በተቀናቃኙ ነህ? ከተመረጥኩ ጀምሮ እስካሁን ድረስ ያው በኮአሊሲያ ወይም በጥምር ነው ነበር። አሁን ግን አሁን ባለሁበት በምናወጋው ጊዜ አልታወቅም ማን ላይ እንዳልኩ አንዳንድ ችግር ስለተፈጠሩ እነዛ ችግሮች ካልተሳኩ እኔ እጅ አልደግፍም በማለት በውጣ ውረድ ነው ያለና። ግን ሁሉ እንዲህ ያልክበት ምክንያት ለምንድን ነው? ምክንያቱም አንደኛ ባለፈው 3 አመት እንደዛ የላሮ ሻይር ነው የነበረ። በኮአሊሲነት በመስማማት ወደ 4 ሚሊዮን ባጀት ከተማው ለኛ ጦለት ቤት እንዲሰራ አዞልኝ ነበረ። አሁን ያን ገንዘብ አለቀ። ይሄ ግን በኮአሊሲያው ደግመን አሁን አዲስ ተመርጠው ጋር ስንወያይ የጎደለውን ገንዘብ ሊሞላ ተስማምተን ነበር። ግን ነገ ዛሬ ያለ ጊዜው ስለወሰደው ያን ነገር ታልተፈጸመ አልደግፍም በማለት በክርክር ነው ያለን። አሁን ለምሳሌ ይሄን አሁን እንግዲህ አንተ ያለህ አንድ ድምጽ ነው። አሁን ያን አንድ ድምጽ ሮሻይሩ ወይም ደግሞ ከተማው ከንቲባ አንድ የሆነ ፕሮግራም ለማሳለፍ ሲል አሁን ያን ጊዜ እንግዲህ እጅ አታወጣም? አላወጣም።
እኔ በመጀመሪያ እሱ የተፈራረመው ካልተሰራ እጅ ለሱ አልደግፍም። ያውቃል ሰውየው እግዚአብሔር አውቃለሁ። ምናልባት ልንስማማ እንችላለን በቅርብ ጊዜ። አልሆን ካለ ሰውየውን ምናልባት ሽሞቱ ሊወርድ ይችል ይሆናል። እንግዲህ እኔ በአንድ ብቻ ቢሆን በስራ ጓደኞቼ ብዙዎች ድጋፍ አለኝ ተሰሚ ነገር ስለሆነ የኔ እጅ ደግሞ ወይም ያሳድጋል ወይም ይጥላል። አጋጣሚ ስለሆነ እንግዲህ ይሄን ለህብረተሰቡ ለወገን የተጠቀምበታለሁ። ጠብ ሳይሆን ሰውየው ጋር መጣላት ሳይሆን ለህብረተሰቡ የሚጠቅም ነገር ላመጣ ስል በዚህ እከራከራለሁ። በጣም ጥሩ ነው። ሌላው ደግሞ አሁን በተለያዩ ከተማዎች የከተማ ሸንጎ አባላቶች ነበሩ። ባለፉት አመታቶች ወደ 23 የሚሆኑ ነበሩ። አሁን እየቀነሰ ሄዷል። ለምንድን ነው? እንግዲህ ባንተ ግምጋሜ፣ ባንተ እይታ። በእኔ ግምጋሜ እንግዲህ እኔ ባለፈው 6 አመት ድርጅት አለን፣ ተመራቂ የሚባል ድርጅት አለን። ወደ 10 አመት በፊት የተቋቋመ እኔ የዛ ሊቀመንበር አባል ነኝ። ግን መጀመሪያ ሀሳቤ ነበር በየሀገሩ ይሄ ሀበር ሙአሳ የኛ ሰው ጎላ ባለበት ቦታ ለህዝቡ ብዙ ድጋፍ ያመጣል በማለት በፕሮግራም አካሄደናል። ብዙ በስብሰባ አድርገናል፣ ለህዝቡ አስታውቀናል። ግን በዚህ ነገር እንግዲህ እያንዳንዱ ሲወዳደር የሚመረጥ መሰላቸውና ብዙዎች ሰዎች ከአቅም የሌላቸው ትምህርቱን ጠለቅ አድርገው ሳያውቁ እንግዲህ ውድድር ሲባል ወይም በ100 ድምፅ ወይም በ200 ወይም በ500 ድምፅ የሚመረጥ ይመስላቸውና በዚህ ምርጫ ገጠሙ። አንደኛ የከተማው ሮሻርም ሆነ ማንኛውም ሆነ በእኛ ሰው በፖለቲካ ያጣላል፣ ያነካካል። አንተ ተወዳደር ሲባል ሙላው ሲወዳደር ለሮሻሩ መንገዱ ሰላ ያለ ይሆናል። በዚህ ባለመግባባት የኛ ሰዎች ብዙ ወድቋል። በአፉላን የመሰለ በገደራ በክራት መራኺ የኛ ሰው ጎላ ብሎ በሚታይበት እንዲህም በኸደራ ጓደኞች ሳይገቡ ቀሩ። እንግዲህ እዛ ተምረን ወደ ስተፊቱ ግን ይህን ጠለቅ አድርገን መወዳደሩ በጣም ጥሩ ነው። ግን መጀመሪያ ማወቅ አለ እያልን አሁን በዚህ እያስረዳን ነው። በሚመጣው ምርጫ በእግዚአብሔር እርዳታ ብዙዎች ሰዎች እንዲገቡ አምናለሁ። እንግዲህ አንዳንድ ምን ይባላል ብልህ ከስተቱ ይማራል፣ ደግሞ ብልህ ያልሆነ ደግሞ ስተቱ ላይ ስተት ይጨምራል። አሁን እንግዲህ በተመራጭ ደረጃ አሁን አንተ በተመራጭ ወደ 10 አመት ሆኗል። ከምርጫው በፊት ወይም ደግሞ ከተመረጣችሁ ጀምሮ ምን ታደርጋላችሁ? ተመራጮች ትገናኛላችሁ? ያንዱን ፕሮግራም ላንዱ ታስተላልፋላችሁ? እንዴት ነው? አዎ እኔ ተመረጥኩ በኋላ በሶስት ወር በየሀገሩ ሀበር ሙአሳ ባለበት ከተማ እየሄድን የህዛ የኛ ሰዎች ምን ላይ እንደደረሱ መብታቸው እንዴት ነው ወድገታቸው እንዴት ነው ብለን በሆሻውን አቅርበን በተመረጠው ጓደኛችን እንሰማለን። ከዛም ብዙ ትምህርት ተምረን እንሄዳለን። በሶስት ወር በየሀገሩ እንዘዋወራለን። እንዲህም የኛ ሰዎች ደግሞ ሀበር ሙአሳ ባይኖራቸውም ቢሆን ለምሳሌ አሁን በጽፋት አንዳንድ ችግር እንደሰማችሁት ተፈጥሯል። እንደዚህም ጦለት ቤት ቀድሞ የተቀበሉትን አሁን ሊወስዱባቸው ይላሉ። እቺ ደግሞ እህታችን ልጃችን የጠፋሻለች በእሱ ደግሞ ልንሄደን ልንጎበኝ አሁን ቀን እየወሰነ ነው እና እንዘዋወራለን፣ በየሀገሩ እንተማራለን። ደግሞ እዛ ያለው ሰው ደግሞ ይሰማል፣ ያያል። ወደ ስተፊቱ የሰማውን ያየውን አጥሩ ስራ እንዲያውሉ ብዙ ሀሳብ አለን።
አንዳንድ ላይ ደግሞ የኛ ማህበረሰብ ሸንጎ አባል ሆነው ሲመረጡ ለምሳሌ እኔ አንተን አልመረጥኩም፣ ሌላውን ተወዳዳሪ ተመረጠ። ግን አንተ ከተመረጥክ የሁላችን ተወካይ ነህ። ግን እኔ መጥቼ በማመለክት ጊዜ ወይም ደግሞ ያለ አስተያየት ምንድነው? አንዳንድ ቦታ ሳይ አንተ አልመረጥከኝ ያልመረጥከኝ የኛ ብቻ ሳይሆን ፈረንጁ ሁሉ አለ። ግን በተለይ ቂሙ ከኛ ላይ ይጠብቃል። እንዴት ነው? ትክክል ነው ጥያቄው። እኔ ግን በዚህ አላምንም በእውነቱ። እኔም ማን እንደመረጠኝ ማን እንዳልመረጠኝ ላውቅ አልችልም። ድምፅ ብትቀበል ይህ መረጥኩ ይላል፣ ያን ደግሞ መረጥኩ ይላል። ማን እንደመረጠ ልታውቅ አትችልም እንግዲህ። እና በዚህ አንተ መረጠሃል አንተ አልመረጥከኝ ማለቱ ጅል ሀሳብ ነው፣ አልቀበለውም። የተመረጠ ሰው ሙላውን አንድ አድርጎ አይቶ ማገልገል ነው ያለበት። ሌላ ደግሞ አንዳንድ ቦታ ለምሳሌ አንተ ለምሳሌ ያለህበት የዘርፍ ኮሚቴ ብለሃል። እዚህ እንግዲህ ከተማው ሸንጎ በኦፖዚሲያም ሆነ በኮአሊሲያ በጥምሩም ሆነ በተቀናቃኙ የሚመደባለ የኮሚቴ ሊቀመንበር። ለምሳሌ አንተ እንዳልከው የከተማ ግብር ወይም አርኖና በሚሆን ጊዜ ያንን እንዲቀነስ እንዴት እንደሆነ አይተህ የምትመድብ ነህ። አንዳንድ ቦታዎች ላይ ደግሞ እንደዚህ ሲሆኑ አሁንም ቅድም እንዳልኩ የሸረፍታ ሁኔታ አለ። ለነዚህስ ምን ትላለህ? አለ ትክክል ነው። ግን አሁን ቅድም እንደተጠየቁት እንደ መለስኩት መልስ መጀመሪያ ሰው የሚመርጠው ሰው ተመረጥኩ ሳይል ብዙ ትምህርት መውሰድ አለ። እዚህ ባዳ እንደጠቀስከው ቀንዱን ዋናውን ባዳ ማያዝ አለ። ለምሳሌ እኔ የመረጥኳቸው ባዳ እንደ የገንዘብ የሚወሰንበት ወይም ባዳ ክሳፊ ይባላል። በዛ ተመረጥኩ ጀምሬ እንግዲህ ወደ 17 ዓመት የሆነ አባል ነኝ። ከዛም በሆኑ ጓደኞች ጋር አንድ ላይ ሆኜ እኛ እንኳን በኮአሊሲያ በኦፖዚሲያ ቢሆን እኔ ያልደገፍኩት ሊያልፍ አይችልም። ምክንያቱም ሆኑ ጓደኞች ጋር ስራ ጓደኞች ጋር ይህን ድንቅ አድርገን እንያዘው ህዝቡን እንዲያገለግልና ተጨማሪ ደግሞ ባዳት ሚላጎት ይባላል። ባዳት ሚላጎት እንግዲህ ለተማሪዎቹ ለታዳጊዎቹ ሚልጋ የሚሰጥ ነው። ያን እኔ ዛባለ የኛ ሰዎች ስም ካየሁኝ በዘርነት ሳይሆን ያስፈልጋቸዋል፣ የኛ ሰው ድጋፍ ያስፈልጋል በማለት ጨቆን አድርገን እንዲረዱ አደርጋለሁ። እንደዚህ ነው እንግዲህ። አሁን እዚህ ላይ እንግዲህ በሚልጎት ለምሳሌ እኔ ኢትዮጵያዊ አንድ ፈረንጅ አብሮ መጣ። አሁን ንበል ፈረንጆቹ በዛ ወይም ደግሞ ኢትዮጵያዎች ትንሽ እንስ ብለው ወይም ደግሞ ፈረንጆቹ እንስ የኢትዮጵያዊ በዛ ሲል ያን የሚመደበው ሚልጋ ለሁሉ ላይ በቃ ይችላል። እዚህ ላይ እንዴት ነው የምታረግ? አለ ለምሳሌ 500 ሺህ እንበል ባጀት ሊያልቅ አይችልም በምንም ነገር። ለምሳሌ ብዙዎች ሰዎች መጥተው ላይ መዘግቡ ይችላሉ፣ ወይም ደግሞ የሚመዘግቡ ሰዎች ደግሞ በክራይቴሪያውን ወይም በሚወሰነው ወሰን ላይ ቆሙ ይችላሉ። በዚህ ነገር እስካሁን ድረስ አላጋጠመኝም። ግን እኔም የኛ ሰዎች ከመጡ ቢሆንም ቢያንስም ቢሆን ያላቸው ስራ እንደዚህ መደገፍ አለባቸው። ምክንያቱም የገባሁት ለዚህ ፖለቲካ ወይም ለዚህ ምርጫ ለኛ ሰው ለረዳ ስለሆንኩኝ ለኛ ሰው በማንኛው ነገር አስቀድሜ ትብብር ማድረግ ለኛ ሰው ነው። አሁን እንግዲህ ወደ መንግስት ደረጃ ልምጣ። ደግሞ እንግዲህ መንግስት አጠቃላይ በየአመቱ ለኢትዮጵያዊ ተብሎ በትምህርቱ ክፍል በማህበራዊ ጉዳይ እንዲሁም ደግሞ በቅሊታው በአዲስ ገቢዎች በተለያየ ዘርፉ ባጀት ያወጣል።
ያ ባጀት በእውነት በትክክሉ በየከተማው ይደርሳል? ይደርሳል፣ መድረሱ ይደርሳል። ግን ከዛ የኛ ሰው የሚከታተል ከሌለ ያን ባጀት ወይም ሌላ ሰው ሊጠቀምበት ይችላሉ። ለምሳሌ ስራ ይህን ያህል ገንዘብ ወይም 100,000 ገንዘብ የሚወሰን ከሆነ በዛ ትክክል ስራ ካላቀረብክ ለምሳሌ 20,000 ቢቀር ወደ መንግስት ዞ እንዳይመለስ ሌላ ሰዎች ሊጠቀሙበት ይችላሉ። እና በጣም ቁጥጥር ያስፈልጋል። በክሊታውም ሆነ በደረጃ ካዳቻ የሚባል ተኩንት አለ። በማንኛውም ነገር የሚያውቅ ሰው ካለ ህምን ደረሰ ሲባል ያን ወደ ታሰበው መንገድ ሊሄድ ይችላል። ይህን የሚቆጣጠር ካለ ግን ፈረንጆቹ አብዛኛውን ለነሱ ሊጠቀሙበት ይችላሉ። ያለ ነው። እኔም አውቃለሁ። አንዳንድ ጊዜ ለምሳሌ እኔ በያብኔ ባለፈው 3 አመት የሆነ ቢታሆን ከሂላቲ የሚባል ኃላፊነት ተሰጥቶኝ ገንዘቡን ስመራመር ወደ 50,000 የሚሆን ለሆነ አሙታ ተተላልፎ አገኘሁ። አሁን ያን ገንዘብ እንዴት መንግስት የወሰነ ለትምህርት ቤት ስለሆነ ወደ ትምህርት ቤቱ አይሄድም ስላቸው እነዚህ እኮ የሚተማሩት የእናንተ ሰዎች ናቸው ጋር እና መከታተል አስፈላጊ ነው። እንግዲህ ይህ ምሳሌ ነው። እንግዲህ አንተ ከዚያ ካለ ይሄን አወቅ። ግን ደግሞ በሌላ ከተማዎች የዚህ ቁጥጥር የሌለበት ያ ገንዘብ ያ መስሪያ ቤት እንደፈለገ ይጫወትበታል ማለት ነው። ሌላው እዚህ መደግፈው የመንግስት ገንዘብ ባይሆን በየከተማው ብዙ ገንዘብ አለ ለህብረተሰቡ ይባል። ለምሳሌ በማትናስ ለምሳሌ ዮም ክሽ ይባላል። በማንኛውም ነገር የተሳተፈ ሰው ገንዘብ አለ። ማንኛውም ነገር ለምሳሌ ትምህርት ቤት ልጅ ደካማ ነው ብለህ እንትን ደብዳቤ ካቀረበ ወይ ሚልጋ የሚባል አለ። ብዙ ነገሮች እርዳታዎች አሉ። ግን ማወቅ ያስፈልጋል። አሁን እንግዲህ አንተ የመጨረሻው ጥያቄ ነው። አሁን በጠቀስናቸው መስሪያ ቤቶች በትምህርት ሚኒስቴር በተለይ በከተማው እንደገና በክሊታው በራባኻው በማህበራዊ ጉዳይ የኛ ኢትዮጵያዎች ሰራተኛ አሉ ካሉስ አንተ ጋር ወይም ከነሱ ጋር ያለ የስራ ግንኙነት እንዴት ነው? የኛ ሰዎች ቅድም እንደጠቀስኩት በያብኔ በመስሪያ ቤት በብዙ ደረጃ ይገኛሉ። ለምሳሌ ምን አይነት አክሽሽ የሚባል በአጠቃላይ ለእኛ ሰው ሳይሆን ለያብኔ አጠቃላይ የእኛ ሰው ናት ያለች። እንዲህም በኮሃዳም ወይም መሻቤኖች የሚባሉ የእኛ ሰዎች ከፍ ያለ ስራ አላቸው እና ሁላቸው የሚሰሩት ጋራ በሰላም ነው የምሰራ። እነሱን ደግፋቸው እችላለሁ። ብዙዎች ሰዎችም እየደገፍን ወደ ስራ እነሱ እየሰማነ ሚኽራዝ ምናምን ሲሆን እዛ ሰዎች እንዲቀርቡ በፈተናው እንዲቀርቡ እንዲያልፉ እያለፉ ስራ ይገባሉ። ከሙላው ጋር በሰላም ነው የምሰራ። በሰላም ካልሰራ ስራው ትክክል ሊሆን አይችልም። እንግዲህ አቶ ሻሃር ስማኔ ወይም ደግሞ ስመኘው ዋሴ ነው ያልከን የከተማ ሸንጎ አባል አንተ ይሄን ሁሉ ስታደርግ በደሞዝ ሳይሆን በበጎ አድራጎት ነው። ቤተሰቦችን በምን ነው የምታስተዳድር? የስራ ድርሻ የግል ስራ? እኔ ስራዬ የምሰራበት በግብርናው ሚኒስቴር በእርሻ በዶሮ እርባታ ተቆጣጣሪ ነኝ። ስራ ለእግዚአብሔር ይመስገን እዛ ስራ ገባሁም ወደ 30 አመት እየተቃረበኝ ነው። ደሞዝም አይከፋም። ችግርም እንደዚህ የገንዘብ ችግር እንደዚህ በጣም የለኝም። ግን ዋናው ነገር እኛ በሱዳን ሀገር ተንከራተን የመጣን ሀገራችን ብለን ለወገናችን አረዳን ምን ጥቅም አለው? እኔ በዚህ አምናለሁ። ወገናችን የኛ ሰው ተንከራትቶ እንደምታውቁት ቋንቋ የማያውቁ ሰዎች ሰው ሀገር መጥተው ብዙ ችግር አጋጥሟቸዋል። እኔ ግን ባለ እውቀት በአጋጣሚ ጊዜ ለወገኔ ነው የማገለግል። ሌላ ነገር አልሰራም። ምክንያቱም አስፈላጊ ነው።
እንደ ደሞዜ እንደምቀበለው አድርጌ ነው የምሰራ። ሰው አምኖ ከደገፈ አንተ ደግሞ ትክክል አድርገህ መስራት አስፈላጊ ነው። ባጭር ቃላት የእኛ ሰው ከዚህ ሀገር ሊራመድ ከፈለገ አስፈላጊ ነው፣ ይፈለጋል። እያንዳንዱ ሀሳቡ የተለያየ ቢሆንም በሚያስፈልገው መንገድ በአንድ መንገድ መሄዱ ለህብረተሰቡ ብዙ እድል ያመጣል፣ እድገት ያመጣል። ይህ ማለትም ሰው እንግዲህ እኔ ያልኩትን ስራ ማለት አይደለም። የሰው መብት የተከበረ ነው። እንኳን በዲሞክራሲያ ባለንበት በሰለጠነ ሀገር በሀገራችን ቢሆን የሰው መብት የተከበረ ነው። ግን የጋራ ስራ ልንሰራ ከፈለግን በአንድ መንገድ መሄዱ ጠቃሚ ነው። ይህን ነው ህብረተሰቡ በአንድ መንገድ መሄድ የእኛን ሰው ያሳድጋል፣ አስፈላጊ ነው። የእኛ ሰውም ያስፈልጋል። ብዙ መንገድ አለ ለእኛ ሰው። አሁንም ደግሜ የተከበርከው ውድ ወንድማችን የከተማ ሸንጎ አባል እስከዚህ ድረስ ሰዓት ግን ሰውተህ ለማህበረሰቡ ይጠቅማል ብለህ የምትሰራቸውን ስራዎች ሁሉ ስላሳተፍከን በእኔና በስራ ባልደረቦች ስሙኝ ከፍ ያለ ምስጋና እያቀረቡ የተከበራችሁ ውድ አድማጮቻችንና ተመልካቾቻችን ከከተማ ሸንጎ አባል ከሸሃር ስማኔ ወይም ደግሞ ከስመኘው ዋሴ ጋር ያደረግነውን ቃለ ምልልስ ከዚህ ላይ እንፈጽማለን። በሌላ ዝግጅት እስከምንገናኝ በያላችሁበት ደህና ቆዩ።